ሰላም ጤና ይስጥልን የአቢሲና ዜና ተከታታዮች ለዛሬ ያዘጋጀንላችሁን ዜና ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ እንድትከታተሉን በአክብሮት እንጠይቃለን። ፊልድ ማርሻል ብርሃኑ ጁላ ለባህር በር ባለቤትነታችን ለማረጋገጥ የሚያስችል ቁመና ላይ እንገኛለን ማለታቸውን፣ በአማራ ክልል የሰብአዊ እርዳታ ስራዎች እየተስተጓጎሉ ነው መባሉ፣ የአቶ ጌታቸው ረዳ አዲስ ሹመት የተመለከተ፣ በአማራ ክልል የከፍተኛ ጸጥታ ጽሕፈት ቤት ኃላፊ መገደላቸውንና ግብጽና ፓኪስታን ወታደራዊ ትብብራቸውን ለማጠናከር ተስማሙ የሚሉና ሌሎች ዘገባዎችን ይዘንላችሁ ቀርበናል። እንድትከታተሉን በአክብሮት እንጠይቃለን። በጸጥታ ችግርና ውስን ተደራሽነት ምክንያት በአማራ ክልል የሰብአዊ እርዳታ ስራዎች እየተስተጓጎሉ ነው ሲል የዓለም ምግብ ፕሮግራም አሳወቀ። የዓለም ምግብ ፕሮግራም በአማራ ክልል የሰብአዊ እርዳታ ስራዎች በቀጠለው የጸጥታ ችግርና በተደራሽነት ውስንነት ምክንያት ከፍተኛ የሆነ የሎጂስቲክ ፈተናዎች እየገጠሙት መሆኑን አሳወቀ። ድርጅቱ አማራ ክልልን በተመለከተ ባወጣው የስራ ሁኔታ ግምገማ ሪፖርት በተለይ በመተማና በምስራቅ አማራ አካባቢዎች ያለው የጸጥታ ችግር የእርዳታ አቅርቦቶችን ትራንስፖርት በእጅጉ እየዘገየ መሆኑን ጠቁሟል። ሪፖርቱ በተለያዩ አካባቢዎች የንግድ ትራንስፖርት አገልግሎት እጥረት መኖሩን በመጥቀስ ለተቸገሩ ማህበረሰቦች እርዳታ በወቅቱ እንዳይደርስ እንቅፋት እየፈጠረ መሆኑን አስረድቷል። የዓለም ምግብ ፕሮግራም ምንም እንኳን እነዚህ ገደቦች ቢኖሩም የሎጂስቲክ ክላስተር ግጭት ባለበት ክልል ውስጥ የሰብአዊ አጋሮች ስራዎችን መቀጠል እንዲችሉ ትራንስፖርትን ማከማቻዎችንና ቅንጅትን ጨምሮ የጋራ አገልግሎቶችን ማቅረቡ መቀጠሉን ገልጿል። ሪፖርቱ እንደሚያመለክተው የሎጂስቲክ ክላስተር በመስከረም ወር 2018 172 ኪዩቢክ ሜትር ሰብአዊ እርዳታ ወደ ክልሉ እንዲላክ አመቻችቷል። ይህም ከጥር ወር 2017 ዓ.ም ጀምሮ የተጓጓዘውን አጠቃላይ መጠን 7711 ኪዩቢክ ሜትር ደርሷል ብሏል። ቀጣይነት ያለው ጥረት እየተደረገ መሆኑን የገለጸው ሪፖርቱ የጸጥታው ሁኔታ ተለዋዋጭ በሆነው ወቅት የእርዳታ አቅርቦትን ለማረጋገጥ ተሽከርካሪው በአንድ ላይ መንቀሳቀስ ወሳኝ መሆኑን ጠቅሷል። በተጠቀሰው ጊዜ ውስጥ 11 የጭነት መኪኖች ያቀፉ 3 ሰብአዊ እርዳታ ጭነቶች ወደ አማራ ክልል እንዲገቡና በክልሉ ውስጥ እንዲንቀሳቀሱ ተደርጓል ተብሏል። በቅንጅት ተሽከርካሪዎች በአንድ ላይ መንቀሳቀሳቸው የአጋር ተሽከርካሪዎች ወደ ተለያዩ የክልል ክፍሎች በሰላም እንዲንቀሳቀሱ በመደገፉ ረገድ ወሳኝ ነበር ያለው ክላስተሩ፣ ይህም በህይወት አድን ፕሮግራሞች እንዲቀጥል አስችሏል ብለዋል። በአማራ ክልል የኃላፊዎች ግድያ ተባብሷል። የሸዋሮቢት ከተማ አስተዳደር ሰላምና ጸጥታ ጽሕፈት ቤት ኃላፊ በተፈጸመባቸው ጥቃት ተገደሉ። ግጭቱ ተባብሶ በቀጠለበት አማራ ክልል ሰሜን ሸዋ ዞን የሸዋሮቢት ከተማ አስተዳደር የሰላምና ጸጥታ ጽሕፈት ቤት ኃላፊ የነበሩት አቶ ለማ ወንዳፈራው በተፈጸመባቸው ጥቃት መገደላቸውን ከተማ አስተዳደሩ አስታወቀ። የሸዋሮቢት ከተማ አስተዳደር ትናንትና ባወጣው የያዘን መግለጫ አቶ ለማ ወንዳፈራው ታማኝ የህዝብ አገልጋይና ለሰላም የቆሙ ጀግና ነበሩ ሲሉ ገልጾ በፈሪ የጥፋት ቡድኖች በተፈጸመባቸው ጥቃት ህይወታቸው አልፏል ብሏል። ህልፈታቸውን የምንገልጸው በከፍተኛ ቁጭትና መሪር ሀዘን ነው ያለው መግለጫው የጥፋት እጆች እንቆርጣለን ሲል አስጠንቅቋል። ከተማ አስተዳደሩ በስም ያልጠቀሷቸው ነገር ግን ሀሳብን በሀሳብ እንጂ በጉልበት ማሸነፍ የማይቻል መሆኑን ያላስተዋሉ የሰው ልጅ ክቡር ህይወት ከጥላቻቸው በታች መሆኑን ያመኑ የጨለማ ኃይሎች ሲሉ የገለጿቸው አካላት በከተማችን ላይ የሀዘን ጥላ ጥልተዋል ሲሉ ወቅሰዋል። ባለፉት 2 ዓመታት ውስጥ ብቻ በሸዋሮቢት በርካታ የመንግስት ኃላፊዎች በታጣቂዎች ተገድለዋል። በክልሉ ከ2 ዓመታት በላይ በዘለቀው ግጭት በሰላማዊ ሰዎችና መንግስት ኃላፊዎች ላይ የሚፈጸሙ ግድያዎች በእጅጉ ተባብሰው ቀጥለዋል። ለአብነትም በቅርቡ ከተፈጸሙ ግድያዎች መካከል በደቡብ ወሎ ዞን ደላንታ ወረዳ አስተዳደር ጽሕፈት ቤት ኃላፊና በአማራ ክልል ሰላም ካውንስል የሰሜን ጎጃም ዞን የካውንስል መሪ ይገኙበታል። የባህር በር ባለቤታችንን ለማረጋገጥ የሚያስችል ቁመና ላይ እንገኛለን ሲሉ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አሳወቁ። በ118ኛ የኢትዮጵያ መከላከያ ሰራዊት ቀን የማትደፈር ሀገር የማይበገር ሰራዊት በሚል መሪ ሀሳብ በባህር ኃይል መሰልጠኛ ትምህርት ቤት እየተከበረ ነው። ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት ባስተላለፉት መልእክት ሀገራችን የተፈጥሮ ሀብቷን እንዳትጠቀም የሚፈልጉ ታሪካዊ ጠላቶች አሉ ብለዋል። በእነዚህ ጠላቶቿ ሴራ ኢትዮጵያ በውስጣዊ ግጭት ላይ እንድታተኩ ለዘመናት በድህነት ኋላ ቀርነት እንድትቆይ መደረጓን ማስገንዝበዋል። በሰራዊታችን ጀግንነት፣ በህዝባችን ድጋፍና በመሪዎቻችን በሳል አመራር ሰጭነት ሴራውን በመበጣጠስ ወደ ሰላም ልማት እየተሸጋገር እንገኛለንም ብለዋል። አሁን ላይም የታሪካዊ ጠላቶቻችንና የባዕዳን አቤት ባይ ኃይሎች እኩይ ሴራ በማክሸፍ የልማት የሰላምና የመሰራራት መንገዳችንን ጀምረናልም ብለዋል። ኢትዮጵያን ለማፍረስ የሞከሩ ኃይሎች ፈርሰው የሀገር እና የተቋም ሁለንተናዊ አቅም እየጨመረ መምጣቱንም አመልክተዋል። ኢትዮጵያ ነጻነቷን ሉዓላዊነቷን ከትውልድ ወደ ትውልድ እንዲሸጋገር በርካታ መስዋዕትነት መከፈሉን አስታውሰዋል። ላለፉት 30 ዓመታት ተኝተናል፣ አሁን ግን ላንተኛ እንደ ሀገር
ነቅተናል ያሉት ፊልድ ማርሻል ብርሃኑ ጁላ የሀገር የህልውና ጥያቄ ሆኖን የሰላም፣ የልማት፣ የባህር በር ተጠቃሚነት እናሳካለን ሲሉ አጽንኦት ሰጥተዋል። የሀገር መከላከያ ሰራዊትን በማጠናከር ሰላማችን እና የባህር በር ባለቤትነታችንን ለማረጋገጥ የሚያስችል ቁመና ላይ እንገኛለን ማለታቸውንም የመከላከያ ኦንላይን ሚዲያ ገልጸዋል። በቀድሞ የህወሓት ከፍተኛ አመራሮች የተመሰረተው የትግራይ ዲሞክራሲያዊ ስምረት ፓርቲ አቶ ጌታቸው ረዳን ፕሬዝዳንት አድርጎ መረጠ። ፓርቲው መስራች ጉባኤውን ትላንትና ጥቅምት 14 2018 ዓ.ም በአዲስ አበባ ያደረገ ሲሆን ፓርቲውን ፕሬዝዳንት እና ምክትል ፕሬዝዳንት 7 ጉዳይ ፈጻሚ ኮሚቴ አባላትን እንዲሁም 31 የምክር ቤት አባላትን መርጧል። በዚህም መሰረት አቶ ጌታቸው ረዳ ፕሬዝዳንት ሆነው ሲመረጡ፣ ነጋ አሰፋ ተቀዳሚ ምክትል ፕሬዝዳንት፣ ሀፍቱ ኪሮስ ምክትል ፕሬዝዳንት እንዲሁም ሰብለ ካሳይ የፓርቲው ጽህፈት ቤት ኃላፊ ሆነው ተመርጠዋል። በተመሳሳይ የቁጥጥር ኮሚሽንና ኢንስፔክሽን ሊቀመንበር አቶ ገብረ ህይወት ገብረ ስላሴ እንዲሁም አብርሃሌ አበራ ምክትል ሊቀመንበር ሆነው ተመርጠዋል። በጉባኤው የፓርቲ መስራች አባላትን ጨምሮ የብልጽግና ፓርቲ ተወካይና ጥሪ የተደረገላቸው እንግዶች ተሳትፈዋል ተብሏል። በጉባኤው ላይ የመክፈቻ ንግግር ያቀረቡት አቶ ጌታቸው ረዳ በህወሓት ውስጥ በተፈጠረው ችግር ምክንያት አዲስ ፓርቲ ለመመስረት መገደዳቸውን ገልጸዋል። አክለውም ፓርቲው ጉባኤውን በትግራይ ክልል ለማካሄድ ፍላጎት የነበረው ቢሆንም በክልሉ ያለው ስርዓት አልበኝነት ጫፍ በመድረሱ መካሄድ አልተቻለም ብለዋል። በተጨማሪም ፓርቲው እስካሁን ከ5600 በላይ አባላት መመዝገቡን ጠቅሰው አባላቱ በምስረታ ጉባኤው ላይ መሳተፍ ቢፈልጉም በጸጥታ ችግር መምጣት እንዳልቻሉ አንስተዋል። አቶ ጌታቸው ረዳ የትግራይን ህዝብ ህልውና ለማስጠበቅ መስራት አለብን ማለታቸውን ኤፍኤምሲ ዘግቧል። ፓርቲው ብሔራዊ ጥቅሞች እንዲከበሩና ስትራቴጂክ እቅዶች እንዲሳኩ አበክሮ እንደሚሰሩም ተናግረዋል። የትግራይ ክልል ፖሊስ ባለፉት 3 ወራት ውስጥ 300 የሚጠጉ የሰዎች አዘዋዋሪዎች በቁጥጥር ስር መዋላቸውን አስታወቀ። የክልሉ ባለስልጣናት የወጣቶችን ህይወት አደጋ ላይ የሚጥሉ ህገወጥ ስደት ለመግታት የሚደረጉትን ጥረቶች ማጠናከራቸውን አመላክተዋል። የደቡብ ምስራቅ ትግራይ ዞን ፖሊስ አዛዥ ኮማንደር አብርሃ ወረደ ለትግራይ ቴሌቪዥን እንደተናገሩት የሰው አዘዋዋሪዎች መረብ እንዳይታወቁ አዳዲስ ዘዴዎችን እየተጠቀሙ ነው። ኮማንደር አብርሃ በቁጥጥር ስር የዋሉ መኪኖች እንዲሁም አዘዋዋሪዎች አሉ። በዚህ ወር ያጋጠመውን እጅግ የከፋ ደግሞ እድሜያቸው 12 ዓመት የሆኑ ህጻናት ወደ ትምህርት ቤት ሲሄዱ እየተወሰዱ መሆኑን ነው ብለዋል። አክለውም ቀደም ሲል አዘዋዋሪዎቹ ሚኒባስ ይጠቀሙ ነበር፣ አሁን ግን ጭነት መኪኖችንና ሌሎች ዘዴዎችን እየተጠቀሙ ነው ብለዋል። ጥቅምት 12 ቀን የትግራይ ፖሊስ ኮሚሽን እንዳስታወቀው ልጆቹን ጨምሮ ከ75 በላይ ወጣቶች በህገወጥ መንገድ ለመሰደድ ሲሞክሩ ተይዘዋል። ኦፕሬሽኑ በአንደርታ ወረዳ ፖሊስና በትግራይ የጸጥታ ኃይሎች በጋራ እየተካሄደ ነው። በሌሊት ስደተኞችን አሸሽቷል በሚል የተጠረጠረ የመኪና ጥገና ባለሙያን ጨምሮ 3 ተጠርጣሪዎች በቁጥጥር ስር የዋሉ ሲሆን በተጠርጣሪዎቹ ላይ ምርመራ እየተደረገ መሆኑን ገልጿል። እንደ ትግራይ ፖሊስ ኮሚሽን ገለጻ የስደተኞች ቡድን በሰዎች አዘዋዋሪዎች በመበታተን ጉዞውን የጀመሩት ህይወታቸውን አደጋ ላይ በመጣል ነው ሲሉ ኮሚሽኑ ገልጸዋል። የክልሉ ወጣቶች ህይወትን እያሳጣ ያለውንና እየጨመረ የመጣውን ህገወጥ ስደት ችግር ለመፍታት ወላጆች፣ አካባቢ አስተዳደሮችና ማህበረሰቦች በጋራ እንዲሰሩ ጥሪ አቅርበዋል። ባለፈው መስከረም ወር 10 ሴቶችን ጨምሮ 34 ሰዎች በህገወጥ መንገድ ለመሰደድ ያደረጉት ሙከራ በክልሉ የጸጥታ ኃይሎች መክሸፉንም ፖሊስ ማስታወቁ ይታወሳል። የኤርትራ መንግስት ለ1 ዓመት ያሰራቸውን 6 ስሪላንካውያንን ለቀቀ። በኤርትራ ታስረው የቆዩ 6 የስሪላንካ ዜግነት ያላቸው የባህር ዘብ አባላት ተለቀው ወደ ሀገራቸው መሄዳቸውን ተገለጸ። እነዚህ ሰዎች እንዲለቀቁ የስሪላንካ ውጭ ጉዳይ ሚኒስትር መስሪያ ቤት በግብጽ የሚገኝ የሀገሪቱ ኤምባሲ ከፍተኛ ሚና መጫወታቸው ተዘግቧል። በኤርትራ ውስጥ ስሪላንካ ኤምባሲ ሆነ ዲፕሎማት ስለሌላት ከኤርትራ ባለስልጣናት ጋር ንግግር የተደረገው በግብጽ የሚገኝ ኤምባሲ አማካኝነት መሆኑ ታውቋል። የኤርትራ ባለስልጣናት እስረኞችን ለመፍታት ፈቃደኛ ከሆኑ በኋላ በግብጽ ያሉ አምባሳደር ወደ አስመራ በመሄድ በአካል እንዲገኙ ጥያቄ ያቀረቡ ሲሆን በዚህም መሰረት አምባሳደሩ ወደዚያው ለማቅናት ችለዋል። ከዚህም እስረኞቹን ለአምባሳደሩ እንዲያስረክቧቸው ዴይሊ ሚረር የተሰኘው የስሪላንካ ጋዜጣ ዘግቧል። 6ቱ እስረኞችን በዛሬው ዕለት ኮሎምቦ በሚገኘው ዓለም አቀፍ ማረፊያ ሲደርሱ በውጭ ጉዳይ መስሪያ ቤት ተወካዮች አቀባበል ተደርጎላቸዋል። የስሪላንካ ውጭ ጉዳይ ሚኒስትር ይህንን በተመለከተ ባወጣው መግለጫ
የዜጎቹን ደህንነት ለመጠበቅ በማንኛውም ቦታ ላይ አስፈላጊውን እርምጃ እንደሚወስድ አስታውሷል። የእነዚህ ዛሬ የተለቀቁ የስሪላንካ ዜጎች ጉዳይ ታሪክ የሚጀምረው ከአንድ ዓመት በፊት በኤርትራ መንግስት ቁጥጥር ስር ከዋሉ መርከበኞች መሆኑ ይታወሳል። በወቅቱ የአዘርባይጃን ቅርንጫፍ ንብረት 3 መርከቦች የኤርትራን ውሃ ክልል ጥሰዋል በሚል በቁጥጥር ስር የዋሉ ሲሆን ከዚህ ጋራ 24 የመርከብ ሰራተኞች መታሰራቸው ይታወቃል። ከነዚህ መካከል 18ቱ የአዘርባይጃን ዜግነት ያላቸው መርከበኞች ለወራት ያህል ከታሰሩ በኋላ በተደረገ ድርድር ተለቀው ወደ ሀገራቸው መመለሳቸውን በወቅቱ መዘገቡ አይዘነጋም። ለዛሬ ያዘጋጀንላችሁ ዜናዎች እነዚህ ነበሩ። ስለተከታተላችሁን ከልብ እናመሰግናለን።